ወይ ጉድ! እነዚህ ልጆች ዛሬም ደገሙት። ፍፄና ቤኪ እንግዲህ ምንም እዛው ላይ እንደቆሙ ናቸው። እንቅስቃሴ እንኳን እያደረጉ አይደለም። ቤተሰብ እንዴት ናችሁልኝ? ሰላማችሁ ይብዛ። እኔ ግርም የሚለኝ ማለት ነው እኛ የምናውቀውን ወይም ደግሞ ዳኒ ወይ ሶሲ የምታወራውን ወሬ እዚህ ጋር እያመጣችሁ የምታወሩት እሱ መቼ ጠፋን? እኛ እኮ አሁን የፈለግነው በአክሽን የሚንቀሳቀስ ሰው ነው። ሀይሚና ብሩኬን አንድ የሚያደርግልን ሰው ነው እንጂ ወሬማ ሁሉ ሰው እያወራ እኮ ነው። አረ እንቅስቃሴ አድርጉ እንዴ! ስምረት እኮ እውነቷን ነው። ከዚህ አይደርስም ነበረ። ለምን እንቅስቃሴ አታደርጉም ማለቷ ልክ ነበረች። ስምረት መታ እንግዲህ ስትሞክር አልተሳካም። የሀይሚና የብሩኬ ነገር ከእሷ በላይ ስለሆነ ከእኔ በላይ ሆኗል ብላ እንግዲህ ወደ እነሱ መታለች። እነሱም ደግሞ ነገሩ ከእነሱ በላይ ከሆነባቸው ለምን ደግሞ ወደ ታላቃቸው አይሄዱም? ዳኒ የሚያወራው ትክክል አይደለም። አሻጥር እየሰራ ነው እንዴ? እሱ መች ጠፋን እንዴ? ኧረ ቤኪ ደህና ሰው አልነበርክ እንዴ? የሰላም አምባሳደር ስንል አሁን ግን በቃ ዝምታ በዛ። የምር ተንቀሳቀሱ በቃ። እኔ ሳስበው ማለት ነው ቤተሰብ ምን አሰብኩ መሰላችሁ? የሆነ ፕራንክ ቢያደርጓቸው ሀይሚና ብሩኬ ማለት ነው። ወይ ሀይሚ ቶሎ ድረሽ ብለው ወይም ደግሞ ብሩኬ ቶሎ ድረስ ብለው እንደዛ ካልሆነ አይገናኙም። የምሬን ነው የምላችሁ። እንደዛ ካልሆነ ምንም መፍትሄ የለውም። ካልሆነ ደግሞ የሆነ ቦታ ሁለቱንም ቀጥረው የሆነ በቃ ትልቅ ሰው ወይ ጋሽዬን ወይም ደግሞ መለኛው ወይ ሀብትሽን ማገናኘት ነው። ከዛ በኋላ ሁለቱም ይሸማገላሉ እንጂ በዚህ ሁኔታ እዚህ እያመጡ ከሌ እንዲህ አለ ከሌ ምን ስለፈለገ ነው፣ አላማ አለው፣ ፕላን አለው እንዳለውማ እኮ እናውቃለን። ሊለያያቸው እንደፈለገማ እኮ እናውቃለን። ይሄን መቼ ጠፋን እኛ እንዴ? ምንድን ነው የምትሉት? ዛሬ ደግሞ ሰውን አስደነገጣችሁ። ጭራሽ ተለያይታችኋል ብላችሁ ማለት ነው። የጨረቃ ፋሚሊ ይሄ ተለያየ የሚባል ቃል አይፈልግም። በቃ መላው የጨረቃ ፋሚሊ የሚጠላው ቃል ነው ይሄን ነው። ወይ ደግሞ በግልጽ ተለያይተው ከሆነ ተናገሩ። ምንድን ነው ይሄን ያክል ሰውን የምታምዙት? ለቤተሰብ እንኳን ክብር የለም እንዴ? በጣም እኮ ነው የሚደብረው። እግዚአብሔርን እንዴ! እኔ በውስጥ ነገሩን ጨርሰውት ይመጣሉ ብዬ ነበረ። ነገር ግን እንኳን ሊያልቅ አይደለም እንደዚህ አሉን ስናወራቸው፣ አንዱን ስናወራው እንደዚህ ነው፣ አንዱን ስናወራው እንደዚህ ነው። ወሬው ላይ ትኩረት አታድርጉ። በቃ ወደ አክሽን ግቡና ተንቀሳቀሱ። ከካሜራ ጀርባ አገናኟቸው። የምሬን ነው። እኔ ይሄ ነገር የሚሰራ ይመስለኛል። ቤተሰብ ፕራንክ ቢያደርጓቸው ማለት ነው። በእርግጠኝነት ያው ሁለቱም አሁን ከአንደበታቸው ካፋቸው ነው እንጂ ውስጣቸው እኮ በጣም ነው የሚተሳሰበው እና አይጨካከኑም። እርግጠኛ ነኝ። ጌታ ሆይ ድረስ ምን ይሻለላል? በማርያም ማለት አሁን እነዚህ ልጆች እኮ በቃ በዝም ነገሩ እኮ ሊያበቃለት ነው። ከጨረቃ ፋሚሊዎችም ወደ ጋሽዬ የምትደውሉ ካላችሁ የምር ወይ ለጋሽዬ ንገሩትና ጋሽዬ ሄዶ ያስታርቃቸው። እኔ እንኳን ስልካቸውም የለኝም።